ህዳር 22 ዕለተ ሰኞ የማለዳ ጸሎት። እግዚአብሔር አባት ሆይ ስለዚህ ጊዜና ስለዚህ ሰዓት እጅግ አድርገን እናመሰግናለን። እግዚአብሔር አባት ሆይ በኢየሱስ ስም ጥበቃ ስለበዛ ክብር በሰማይ በምድር ላንተ ይሁን። ዘላለም አምላክ እግዚአብሔር በኢየሱስ ስም ይህን ማለዳ ልናይ የቻልነው ካንተ አባትነት ካንተ ፍቅር የተነሳ ነውና እግዚአብሔር አባት ሆይ እናመሰግናለን። የዘላለም አምላክ ሆይ በኢየሱስ ክርስቶስ ስም አባት ሆይ ዛሬን ያየነው በብርታታችን አይደለም፣ በአቅማችን አይደለም፣ በጸሎቶቻችን አቅም አይደለም። እግዚአብሔር አባት ሆይ ከትጋታችን ልክ አይደለም። እግዚአብሔር አባት ሆይ ምሕረት ስለበዛልን ዛሬን አይተናል። እግዚአብሔር አባት ሆይ ክብር ላንተ ይሁን። እናከብርሃለን። ምስጋና ይገባሃል። አምልኮ ይገባሃል። አባት ሆይ አሁን ደግሞ እንደ ቃልህ እንጸልያለን። መዝሙረ ዳዊት ምዕራፍ 31 ቁጥር 9 እንደሚናገረው ተቸግሬያለሁና አቤቱ ምራኝ፣ ዓይኔም ከሐዘን የተነሳ ተፈጀች፣ ነፍሴም ሆዴም ሕይወቴ በሐዘን አልቃለችና ዓመታቴም በለቅሶ ጩኸት፣ ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ፣ በጠላቶቼ ዘንድ ተነወሩ፣ ይልቁንም በጎረቤቶቼ ዘንድ ለሚያውቁኝም ፍርሃት ሆኑ። በሜዳ ያዩኝም ከኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃም ሆንሁ። ብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንሁ፣ አንተ አምላኬ ነህ አልሁ። ርስቴ በእጅህ ነው፣ ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያ ላይ አብራ፣ ስለ ምሕረትህም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጽድቅም ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። እግዚአብሔር አምላክ ሆይ በኢየሱስ ስም እግዚአብሔር ሆይ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ስም አባት ሆይ አሁን ደግሞ እግዚአብሔር ሆይ በተለያየ ነገር ውስጥ ላሉ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ስም የሰው ፊት ለራቃቸው፣ የሰው ፊት ለገፋቸው፣ በተለያየ መከራዎች፣ በተለያየ ማጣቶች፣ በተለያየ ችግሮች፣ በተለያየ ህመሞች፣ በተለያየ ስቃዮች ውስጥ እያለፉ ላሉ እግዚአብሔር ሆይ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ያንተ እጅ እግዚአብሔር ሆይ እንዲያገኛቸው ዘንድ እንጸልያለን። እግዚአብሔር አባቱ በኢየሱስ ስም በደከሙበት ነገር ኃይልን የሚሰጥ ክንድ በእነሱ ላይ እንዲሆን ዘንድ እንጸልያለን። አቅም ባጡበት ነገር ላይ፣ ተስፋ በቆረጡበት ነገር ላይ እግዚአብሔር በኢየሱስ ክርስቶስ ስም የዘላለም አምላክ ሆይ ልባቸው በዛለችባቸው ጉዳዮች እግዚአብሔር አባቱ ማንም የለኝም እያለች ያለች ነፍስ እግዚአብሔር አባቱ በጌታ በኢየሱስ ስም የዘላለም አምላክ እግዚአብሔር የሚፈውስ እግዚአብሔር አባቱ በኢየሱስ ስም ካሉበት ችግር የሚያወጣ፣ ካሉበት ስቃይ የሚያወጣ፣ ካሉበት ከልብ መሰበር የሚያወጣ እግዚአብሔር በኢየሱስ ስም ክንድ እንዲያገኛቸው፣ እጅ እንዲያገኛቸው እግዚአብሔር አባቱ በኢየሱስ ክርስቶስ ስም ከፍርሃት ነፃ የሚያወጣ ያንተ መንፈስ እግዚአብሔር በኢየሱስ ስም ከእስራት ነፃ የሚያወጣ ያንተ መንፈስ እንዲያገኛቸው ዘንድ ጸልያለሁ። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ስም የሰው ፊት ለገፋቸው እግዚአብሔር አባቱ በኢየሱስ ስም በዙሪያቸው ሰው የለኝም የሚሉ እግዚአብሔር አምላክ በኢየሱስ ስም ተስፋ የቆረጡ የሚረዳቸውን ያጡ እግዚአብሔር አምላክ በኢየሱስ ስም ጸልያለሁ። የሚረዳ እግዚአብሔር የሚያግዝ ተስፋን የሚሰጥ እግዚአብሔር መኖርን የሚሰጥ ያንተነት እጅ በሕይወታቸው ላይ እንዲመጣ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ዘንድ ጸልያለሁ። የዘላለም አምላክ እግዚአብሔር በኢየሱስ ስም የዘላለም አባቱ በኢየሱስ ሐዘናቸው እንዲቀ
እንዲቀየር ለቅሷቸው እግዚአብሔር አባቱ በኢየሱስ ስም እግዚአብሔር አባቱ በኢየሱስ ክርስቶስ ስም ወደ ደስታ እንዲቀየር ዘንድ ጸልያለሁ። እግዚአብሔር አባቱ በጌታ በኢየሱስ ስም እንደገና ወደ መኖር የሚቀጥ እንደገና መኖርን የሚሰጥ እጅ እንዲያገኛቸው ክንድ እንዲያገኛቸው እግዚአብሔር አባቱ በኢየሱስ ክርስቶስ ስም እግዚአብሔር እንዲገናኛቸው ዘንድ ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በሞተው ነገር ላይ አለቀ በተባለው ነገር ላይ ተስፋን የምትሰጥ አምላክ አንተ ብቻ ነህና እግዚአብሔር አባቱ በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር በኢየሱስ ስም በሞተው በአልዓዛር ላይ እግዚአብሔር አምላክ ሆይ በቃ በተቀበረው ሞቷል ተብሎ አፈር በለበሰው ላይ እግዚአብሔር አምላክ ሆይ በኢየሱስ ስም መተ እንዳስነሳው እግዚአብሔር በኢየሱስ ስም አበቃ ባሉት በህይወታቸው ክፍል ላይ እግዚአብሔር የኔ ነገርማ አይሆንም፣ እግዚአብሔር ሰው የለኝም፣ ሰው ርቆኛል፣ ሰው እግዚአብሔር ፊቱን አዙሮብኛል፣ እግዚአብሔር የኔ ነገር በቃ በቃ ያሉ በማጣት ውስጥ ያሉ በእመም ውስጥ ያሉ አታየኝም እስከመቼ ያሉ እግዚአብሔር አምላክ ሆይ በኢየሱስ ስም ካሉ አባባዬ ጸልያለሁ የሚፈውሰው ክንድ እንዲመጣ በሞተው ነገር ላይ አይሆንም ከዚህ በኋላ ባሉት ነገር ላይ እግዚአብሔር አምላክ ሆይ በኢየሱስ ስም ክንድ እንዲመጣ ዘንድ ጸለይኩኝ። መኖርን የሚዘራ ኃይል እንዲመጣ ዘንድ ጸለይኩኝ። እዚህ የእግዚአብሔር ጣት ናት የሚያስብል ክንድ እንዲመጣ ዘንድ ጸለይኩኝ። እግዚአብሔር አምላክ ሆይ በኢየሱስ ስም በህይወታቸው እግዚአብሔር አምላክ ሆይ በኢየሱስ ስም ከነርሱ አልፎ ለሰዎች ማነጋገሪያ እስኪሆን ድረስ የሚያደርግ ክንድ እንዲመጣ ዘንድ ጸለይኩኝ። እጅ እንዲመጣ ዘንድ ጸለይኩኝ። ከጭንቀታቸው የሚያሳርፍ ከሐዘናቸው የሚያሳርፍ እግዚአብሔር ከድብርታቸው የሚያሳርፍ እጅ እንዲመጣ ክንድ እንዲመጣ አብርሆት በእነርሱ ላይ እንዲሆን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ዘንድ ጸለይኩኝ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ አሉበት ነገር ላይ የሚያወጣ ድንገት እግዚአብሔር ሳያስቡት እግዚአብሔር ክንድ እንዲመጣ እግዚአብሔር አይሆንም ባሉበት ነገር ላይ እግዚአብሔር በኢየሱስ የሚያመጣ ክንድ እግዚአብሔር አምላክ ሆይ በኢየሱስ መኖርን የሚያመጣ ክንድ እንዲመጣ ዘንድ ጸለይኩኝ። እግዚአብሔር አምላክ ሆይ ሕይወትን የሚዘራው ክንድ እንዲመጣ ዘንድ ጸለይኩኝ። በሕይወታቸው ላይ እጅ ይገለጥ፣ በኑራቸው ላይ እግዚአብሔር እጅ ይገለጥ፣ ባጡት ነገር ላይ እጅ ይገለጥ። ስለ ሁሉ እናከብርሃለን በኢየሱስ ስም አሜን።